ሐራም ፉትቦል ምናምን ትላለህ እንዴ? ሐራሙ ለነሱ ነው። አራት ማርቲኔሊ ቴሪዮን ሊሆንባቸዋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ያገባው ታዳያን ዮኬሬዝ ሁለት ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማፈቀደልህ እንዳተኛ ተኛ ተብላ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ፣ አርሰናል እሁድም ማሸነፈ ዛሬም ማሸነፈ፣ ሊቨርፑልና ቶተንሃም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ አራትማ ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው እኮ ማለት ወግመህ ምን ያህል ነው የምትፈሩሽ? ፈርታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ ማለት የፉ ይሰጣል። ገባል? ፉላም እኮ የገረመኝ አንድ ገብቶበትም ሁለት እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባል? ፉላም ላይ ያራመድበት። እነዚህ ራሱ ማግባት እፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባል? ሌላ እንዳይጨመርብኝ ልከላከል። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን። ይኸውልህ መጣውልህ አማን መጣውልህ። የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ ስለኔ ቡድን? አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ሻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየኸኝ? ምን አይነት የሚያምር ቡድን ያለኝ፣ ምን አይነት ቡድን ያለኝ። አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ። አሁን እግርን ትታጠባለህ፣ ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ቁጥር 2 ቪዲዮ መጣው። ሼር ኮፒ ሊንክ አድርግ አድርስልኝ። ጀሞ ይመቻችሁ። ምንድነው የሚሻለን እኛ? ቆይ እኔ በየጨዋታው ለምንድነው እንደዚህ ኩክ የምናደርገው እንዴ? ሴት ፒስ በቃ አስቁሙን። የሆነ ሰው ሊያስቆመን ይገባል። ዛሬ ማለት ነው ይላችሁ ለ15 ዓመት ሃራምቦልን ዩሮፕ ላይ ሲያራመድ የነበረውን ሰውዬ ጠርተ ነው ሜዳችን ላይ ማለት ነው። ሃራምቦል ሌቭል 7 አርቴታ የደረሰበት ደረጃ ላይ ደረሰና ማለት ነው። እንደዚህ አፍንጫውን ይዞ ጥፍጥፍ ነው ያደረገው። ምንም አያመጡም። አልቫሬዝ ግን በጣም ነው የሚችለው። ከአትሌቲኮ ማድሪድ አንድ ተጫዋች ነው ያለው አልቫሬዝ ብቻ። ሌላ እንዳለ ሺት ናቸው። ድብድብን ያደረግናቸው አልቻሉንም። ምንድነው ማርቲኔሊ ያገባው ጎል? ኧረ በስመ አብ ማርቲኔሊ ማለት ነው ሄዶ አርቴታን ቦታዬን ስጠኝ ፕሪሚየር ሊግ በቃ እኔ ቋሚ ነው ያለው። ምን አይነት ጎል ነው አንተ! እንዴት ነው የሚያምር! ሳካ በጣም የሚያምር ጨዋታ ነው ዛሬ የተጫወተው። ሙሉ ለሙሉ ቲማችን ዮኬሬሽ ተውት። ምንድነው ይሶይ ጎል አያገባ ምናምን ሲባል ነበር። ማግባት ጀመረ ቲማችን። ዮኬሬሽ ማግባት ከጀመረ ፎርም ላይ ነው ማለት ነው። ገባችሁ አይደለም? ገባ። ማንም ሰው አያስቆመንም ከዚህ በኋላ ማንም ማለት ኮርና ማንም ሰው ሊያስቆመን አይችልም። ወጣበል ወደዚህ አተ ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬ ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የሀጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቅጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንንና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ።
በይፋ ይቅርታ ጠይቄሃለሁ ጋብርኤል ቴዎዶሮ ማርቲኔሊ፣ ይቅር በለኝ ለእስከ ዛሬው ብራዘር፣ ይቅር በለኝ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብርኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ። ሀቢቢ ጭራ ቋጥቂ ይልሃል። ምንም ወግ አልፈልግም። ካጠገብህ ያለውን ሰው ነካ አድርግና አርሰናል ዋንጫ ያነሳል በለው። ሀቢቢ ኮራ ቀብረር ብለህ ማለት ነው። እና ምንድን ያልኩ ከሰዓታት ቀደም ብዬ በሜዳችን አትሌቲኮ ማድሪድን አመተን እናፈራርሰዋለን ብዬ ነበር። ይሄው አፈራርሰነዋል። እንዳይነሱ አድርገን ማለት ታሪክ ነው የሰራንባቸው። አይ ቲንክ አንድ ወን ታርጌት መሰለኝ። እሱም ያው ግዴታ ስለሆነ ማለት ነው። ሲሞኒ አሁን ኖርማል ነው ባይዞ ከዚህ በኋላ ሂደው ሙቅ ሸዋር ምናምን መውሰድ ይችላሉ ነው የምልሽ። ኧረ ምን አይነት ቲም ነው የምደግፈው? አንተ ባይዞ የአርሰናል ደጋፊ ሳትሆን እንዳትሞት ሀቢቢ። እኔ በቁም ነገር እየነገርኩ ነው ያለሁት። እና ምን አይነት ምትሃት ምን ቲም ነው? ኧረ በአላ በዚሁ አጋጣሚ ጊዜ ቤት ላይ እየገባችሁ ተጫዋቱ። የሚገራርሙ አዳዲስ ነገሮችን ይዘውልን ከች ብሏል። እንኳን ደስ ያላችሁ፣ ይመቻችሁ አርሰናል ደጋፊዎች። ምን አይነት አርሰናል ነው? ምን አይነት አትሌቲኮ ላይ 4 ከፈለገ ላጥቃ ካለ ያሳያል፣ ያስተምራል። እስከ ጥግ ድረስ እስከ ጥግ ላግባ ካለ 4 አትሌቲኮ ላይ 4 ማግባት ማለት በጣም ከባድ ነገር ነው። ወይ አይገባበት ወይ ኦን ታርጌት አያስመታ። ዛሬ አትሌቲኮ አንድን ይመታበት አንድ እሱን መታት ትበሉ ምንም ብለ የተከሰከሰ ነው። ምን አይነት አለሌ የሆነ ተከራካይ፣ አለሌ የሆነ ሚድፊልደር፣ አለሌ የሆነ አጥቂ። ይሄ በጣም ግርም እያለኝ ነው እንዴ! እዚህን ያክል እኮ ነው። ምን አይነት እንዴት ነው የተዋቀሩት ጀማው? እንዴት ነው እንከን የማይገኝለት እንዴ? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ? እኔ እኮ ግራ እየገባኝ ነው የሆነት። ወይን ኦን ታርጌት አይመታበት ወይ አይገባበት። እንደኔ ፒኤስጂን ለማየት ያመሻችሁ ጋይስ በቃ እኔ የምደግፈው ቲም ሁሉ ጊዜ ይሸነፋል። በቃ ማለት ነው። በቃ ሁሉ ጊዜ ማለት ነው። በቃ አትሌቲኮ ላይ አትሌቲኮን ብደግፈው ዛሬም አትሌቲኮ ላይ እንደዚህ እስከ ዛሬው በጣም ይቅርታ። ከዚህ በኋላ አርሰናል ላይ መቋጠር መቼም የማላስበው ነገር። መቼም አረፌ እንቅልፌን ብተኛስ አረፌ ማለት ነው። በቃ የእንቅልፍ ሰዓቴን አባዝቼ ወይ ጭራሽ ከረፍት በኋላ ሌላ ታሪክ ብቻ ይቅርታ። እስከ ዛሬው አርሰናል በርቀት የተሟላው ቡድን ነው። በርቀት በቃ ስኳድ ዴብዙ ባለፈው ብያቸዋል። ለ4 ዋንጫ መወዳደር የሚያስችል ጥራት ይዞ ነው የመጣው ብያችሁ ነበር። እኔ እንጃ እኔ እንትና ብዬ እንትና ብል አንዳንዱን መናቅ ነው የሚሆነው። ግን እንደ በጣም አውትስታንዲንግ አውትሻይን ያደረጉትን ልንገራቸው። አንድ ይውጣላችሁ ብለው የኮርኖን ፍላጉ ሄዶ የጨፈረው ጋብርኤል ማጋሌሽ በቃ በደንብ ኮንሰንትሬት አድርጎ ይከላከላል። በዛ ላይ ደግሞ አጥቂ በሉት በቃ በባስቶኒ ብቻ ነው በሙሉ አውሮፓ የሚበለጠው በጎል ኢንቮልቭመንት። እንደ ዊክሊንግ ከተባለ የነበር ረጅም ጊዜ ሳያገባ ቆይቶ ግን ኢቨን የተሰጠው ሚና በአግባቡ ተወጥቷል። በብዙ ተንታኞች ፖዚሽናል አዌርነሱ ታክቲካል ዲሲፕሊን መሆኑ ሲደነቅ ነበር። ግን ያው አጥቂ በጎል ስለሚለካ ነፍ ጨዋታ ስላላገባ ያሳስብ ነበር። ግን ቡድኑ ስቲል እያሸነፈ ነበር። ስለዚህ ልክ እንደ ለንደን ባስ አንድ ስትጠብቁ በአንድ 2 ነው የሚመጣው ተብሏል። ልክ የቪክቶር ጊዮኬሬሽም ግብ እንደዛ መጥቷል። ኮንፊደንሱ በደንብ ከፍ ነው የሚያደርግለት። ከዛ በፊት ግን ዛሬ ሀሪፍ ስፖርት ላይ ሁሉንም ወይም ብትሉ በቃ ታሸንፋላችሁ። የተሰጣቸው በሙሉ አሸንፏል፣ ወይም የተጠበቁት ቲሞች በሙሉና ሰው የሌለ ነው እየላከልኝ ያለው ራሱ በውስጥና የሚገራርም ወድን ያሸነፉት። ነገም ጨዋታዎች ቀጣሉ። ዩሮፓ ሊግ ማለት ዝም ብላችሁ ወዶቹን እያወዳደራችሁ ሞክሯቸው፣ ከሌላው ጋር ይለያሉ። ስሙኝ፣ በምንም ስሌት ማርቲን ዙቢሜንዲ የአምኖን ቶማስ ፓርቴ በዚህ ልክ አፕግሬድ ያደርገዋል ብዬ
በፍጹም አይምሮ ውስጥ የሌለ ነገር ነውና ሌላ ሌብል ያለ ተጫዋች ነው። በጣም ነው የሚችለው። አይምሮ ብቻ ይበቃል። ተውት። ፖዚሽናል አዌርነሱ ሄዶ የሚያስጥላቸው ኳስ የሚገጫቸው ደግሞ በጣም ወሳኝ ኳሶች ወሳኝነት ሊጠቁም የነበረው ወይም ደግሞ ሲቀማ ደግሞ ወደ አታኪንግ ትራንዚሽን የሚቀየርበት መንገድ በጣም ብዙ ተለዋዋጭ ሚና ነው ለአርሰናል የሚሰጠውና እንጃ ቶማስ ፓርቲ በዚህ ልክ አፕግሬድ ይደረጋል ያላምንም ነበር። ችሎ አሳይቶና ይመቸው። አርሰናል ግን በጣም ነው የሚያስፈራው። ሚካኤል አርቴታ አስደግፈው ጥጉን ጨዋታ ተጀምሮላል። ያራዳ ልጅ በሚገርም ሁኔታ ማለት ነው። ፉላምን ባለፈው ፈርስት ሃፍ እድል ሰጥቶት ሲወጣ መልበሻ ክፍል ሲንሾካሸክ አርቴታ ጆሮስ ገባ፣ ዋጋውን ተሰጥቶት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው። አስደግፈው ጥጉን 4 ጎሎችን በሚገርም ሁኔታ ማለት ነው እያሳሳክ ብለው ጨዋታ ተጀምሯል። በነገራችን የአርሰናል ቤት ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ እንጂ ማርቲኔሊ እና ዮኬሬሽ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉን፣ እኛ ሌላው ላይ ሌሎቹ ጨነቆ። ምንድነው ማጋሌሽ? ቆይ ምንድነው የጀመርከው? አየር ላይ በርገር ትገምጣለህ እንዴ? እንደዚህ አይነት ነገር ተው አልተባልክም እንዴ? ደስ ኦኬትም አንተ ሙሉ እንትን ሜዳ ጭንቅላት ላይ ይዘህ ትገባለህ እንዴ? ኮምፓኒ ገና ለገና በቃ ሪቴር አረገ ስንል ሌላ ትመጣለህ እንዴ? ከየትም ተመቶ ጭንቅላቱ ላይ ነው ርፍ የሚለው ያራዳ ልጅ። ምንድነው አንተ ሰው ነው ምንድነው? ያራዳ ልጅ ግራ የሚያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። ያው በሚገባ ደግሞ እያየን ነው። አርሰናል መሮታል ያራዳ ልጅ። እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚካኤል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅ የሻንጣ እንደገጣ አርሰናል። ለማንኛውም ሼር ኮፕሊንክ እያደረጋችሁ የፕላስ ምልክቷ እናንተና ሐሳብ አስተያየት ኮሜንት ላይ ይመቻችሁ።